እንግዲህ ሁላችሁም አክብራችሁን ስለመጣችሁ በጣም እናመሰግናለን፣ እናከብራችኋለን። ሌላ እንግዲህ ያው እኛ ደግሞ ሰርተናል፣ እንድትዘግቡልን፣ እንድታግዙን፣ እንድታስተላልፉልን በአክብሮት እጠይቃለሁ። ሌላውን ደግሞ በቀጣይ በተራበተረሽ ሜሉላ ተጀምሮ እስኪጨረስ ከጎኔ ነው። እንግዲህ ጥሩ ነው ብዬ አምናለሁ። ዩቲዩብ ነው የተባለው። እዚህ ጋር ይሄ ጥያቄ ድንገተኛ ነው ማለት አላሰብኩትም። ዩቲዩብ ብዬ የማውጣት ፍላጎት አሁን የለኝም። ጠፍቼ ነው የመጣሁት፣ ተረስቻለሁ የሚል ስጋት አለኝ። ማለት በዩቲዩብ ከፍቼ ለመስራት ትንሽ ስጋት አለኝ። ሁለተኛ ነገር ደግሞ 12 ዓመት ነው ሙዚቃ ያቆምኩት እና ሙዚቃ ባቆምኩበት ሰዓት ተመልሼ ወደ ሙዚቃ መመጣ አልመሰለኝም። እንግዲህ ምክንያቴን ልናገር፣ ትንሽ አደጋ አጋጥሞኝ ነበር እና ትንሽ አይኔ፣ ፊቴ ግራና ቀኝ የሆነ አደጋ ነበር፣ መወጋት ምናምን ነበርና ሕክምና አድርጌ ጥቁር አንበሳ ወደ ስራ ልመለስ እዚህ ጋር የነርቭ መጣመም ነበረውና ቆዳ የሌለው ጠባሳ እንዲያደገ መጣ። ከዛ ከሙዚቃ በቃ ተመልሼ አልመጣም፣ ወደ ሰው የሚሄደው አጋጣሚ ከዚህ በኋላ አይኖረኝም ብዬ ሙዚቃውን አቆምኩት እና በኋላ ሱዳን ጓደኞቼ ስራ ጠርተውኝ እንሂድ ሲሉ አይ እኔ አሁን አልሰራም ፊቴ ተበላሽተዋል ስላቸው ጠሩኝና ከነ ልጆቼ ከነ እናቴ ወስደው አሳከሙኝ እና ፊቴ አሁን እንደምታዩት ሆነና ፊቴ ዳሜጅ ሆኖ ነበርና ሙዚቃ አቆሜው ከሰው ጋር አቀላቀላለሁ ይሄን ቀና ያለው በህይወት ያስብ ያላቅ እና እንኳን ዩቲዩብ ከፍቼ ልጠቀም አይደለም ስጋቱ አለኝ፣ ፍራቻው አለኝ እና ከዛ አንፃር በቃ እንግዲህ ሰብሮ መውጣት ምናምን የሚለው ሌላው ጥያቄና ጥራቱ የሚለው ነው። ጥራቱ ላይ ያው አንድ ነገር የሚሰራው ደረጃውን የጠበቀ ነው። ምክንያቱም እኛ በጣም ሰው አክብረህ እያንዳንዷን ነገር ተጠንቅቀህ መስራት ጥያቄ ውስጥ አይገባም። ጥራት የሚባለው በቃ በአገሪቷ አለ ጥሩ ነው የሚባለውን ነገር ሁሉ ለሙያው ክብር ስንል ሁሉንም ተጠቅመናል እና ጥራቱ አያሳስብም፣ ቆንጆ ነው ለማለት ነው። ከድሮና ከአሁን ዘፈንሽ ልዩነት ባዘፋፈን ስታይል አንድ ሰው የራሱ ስታይል እና የሚወደው ነገር የሚዳብር እንጂ የማይለወጥ እንትን አለ በሙዚቃ እንትን ህይወት ውስጥና ያለህን ስታይል ያለህን ያዘፋፈን ከለር ያዘፋፈን የዘፈን ምርጫ ምናምን እንዳለ ሆኖ እሱኑ ማሳደግ በራሴ ስታይል ነው የመጣሁት በነበረው ግን እሱኑ ይዳብራል፣ አዲስ ይሆናል፣ ይለወጣል፣ አዲስ ነገር አለ ብዬ አስባለሁ። ብዛትና ተሳትፎ ያኔም ከተለያየ ዘፋኞች ጋር የሰራሁት አንድ አልበም ላይ ፊውቸሪንግ ሶስት ዘፋኝ ገብቶ ነበር ባለፈው። አሁን ደግሞ 2 አለ። ያው ሴት ዘፋኝ ሆነ ፊውቸሪንግ ከወንዶች ጋር ስትሰራ ተሳትፎ ስታረግ ለሰውም አዲስ ከለር አዲስ እይታ ነው። ያው በሙዚቃ ደግሞ ብዙ ጊዜ በኔትወርኩም በምኑም ወንዶች ሙዚቀኞች ያው ወንድሞቻችን ናቸው፣ ያግዙናል። የነሱ ገዛ በጣም ያስፈልጋል። የነሱም ችሎታ አብሮ ሲሳተፍ ያምራል ብዬ ስለማምን ይሄ ትላንትም አለ ዛሬም አለ ነገም ይኖራል። ዋጋ አልበም እኔ ማለት በዘመኑ እንደሚሰራው አልፈጀሁም። ሁለተኛ ነገር ደግሞ አልበም ልጅህ ነው የምታወጣውን ዋጋ አትሰጠው። ነገ ይክፈለኝ ብለህ ስሌት ውስጥ ሳትገባ በስሜት ያለህን ከስር እያገዝክ የምትሰራው ስለሆነ እኔ ዋጋ አላወጣሁለትም። ትንሽ ነው ብዬ ልለፈው። ምክንያቱም ለዚህ መብቃት ለኔ
እኔ ብቻ ስለማውቀው ዋጋው ዛሬ እዚህ ላይ ቆሜ ዘፈን መስራት መቻሌ ለኔ ትልቅ ነገር ነው። መደመጡ ትርፍ ነው፣ ቅንጦት ነው፣ ሁሉም ነገር ቅንጦት ነው። እኔ ዛሬ እዚህ ጋር መሆኔ ለኔ ትልቅ ነገር ነው። በዚህ እግዚአብሔርን አመሰግናለሁ። ሶስት ስቱዲዮ ያለው ጥያቄውም መልሱም ስለተመለሰ ያው በፊት ሰምቶ ስለነበረ እንግዲህ ሰምተህ ስላልክ እግዚአብሔር ያክብርልኝ። መልሱን ያው እዚሁ ላይ ያለ ብዬ ነው። በቃኛ